የወንድ ልጅን ትኩረት ለመሳብ የሴት ልጅ ውበት ትልቅ ጥቅም አለው። ነገር ግን ያ በፍቅር እንዲወድቅና ስለ ረጅምና ደስተኛ ግንኙነት እንዲያስብ ለማድረግ በቂ አይደለም። ወንዶች ከሴቶች የሚወዳቸውን ነገሮች ለማወቅ ስትፈልጉ ከራሳቸው ከወንዶች ማወቁ በጣም ጥሩ ነው። በዚህ ቪዲዮ ወንዶች ከሴቶች የሚወዳቸውን 13 አስገራሚ ነገሮች ያሳያቸዋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ከቁጥር 10 እስከ 13 ያሉት እጅግ በጣም አስፈላጊ ናቸው። ለዚህ ቻናል አዲስ ከሆናችሁ ለተጨማሪ አስደሳችና አስተማሪ የአማላይ ሳይኮሎጂ ቪዲዮዎች ሰብስክራይብ እና ላይክ አድርጉ። ወደ ቪዲዮ እንግባ። አንደኛ፣ ደግነቷ ወይም መልካምነቷ። ይህ ትልቅ ጉዳይ ነው። ደግነትና መልካምነት ለረጅም ጊዜ ዘላቂ ግንኙነቶች ቁልፍ ነገሮች እንደሆኑ ይታሰባሉ። ደግነት ሰዎችን በአንድ ላይ የሚያያይዝ ማስተሳሰሪያ ነው። በደግነት ስትተገብሩና ምላሽ ስትሰጡ ስሜታዊ መረጋጋትን ያሳያል። ደግነት ደግነትን ይወልዳል። እናም በጣም ደስተኛ የሆኑ ጥንዶች ዋጋ የሚሰጡትን መግባባትና እምነትን ያዳብራል። ሁለተኛ፣ ተጫዋችነቱ። ለወንዶች የጨዋታ ለዛ፣ መቀለድ፣ መሽኮርመምና ሁሉንም ነገር በቁም ነገር አለመውሰድ በጣም ማራኪ ነው። ተጫዋችና ቀለል ያልሽ ስትሆኝ በጣም ሳቢና ተግባቢ የሆነ ማንነትሽን ያሳያል። ህይወት በጣም ብዙ ቁም ነገራዊ ምክንያቶችን ስለምትሰጣት አልፎ አልፎ ቀለል ያለ ጎናችንን ማሳየት በጣም ጥሩ ሊሆን ይችላል። በጣም ከባድና አስቸጋሪ ሁኔታዎች በአንዳንድ የጨዋታ ለዛዎችና ቀልዶች መቅለል ይችላሉ። ስለዚህ ይህንን ባህሪ በአንድ ሰው ላይ ስናይ በጣም ማራኪ ነው። ሶስተኛ፣ ፈገግታዋ። ወንድ ልጅ እሱ በተናገረው ነገር ወይም በቀልዱ ሴት ልጅ ስትስቅ በጣም ይወዳል። በአጠቃላይ ፈገግታ ያላቸው ሴቶች ሁልጊዜ ለወንዶች ይበልጥ ማራኪ ናቸው። አራተኛ፣ እንደሚያስፈልግና እንደሚፈልግ እንዲሰማው ማድረግ። ወንዶች አጋራቸውን መጠበቅና ለአጋራቸው ማቅረብ ይፈልጋሉ። ይህ ለብዙ ወንዶች በጣም አስፈላጊ ነው። የሚወዷቸውን መንከባከብና መጠበቅ ይፈልጋሉ። አንድን ወንድ ምክሩን መጠየቅ አስፈላጊና ተፈላጊ እንደሆነ እንዲሰማው ለማድረግ በጣም ኃይለኛ ዘዴ ነው። ሌላኛው መንገድ የእሱን እርዳታ መጠየቅ ነው። ራስሽን ትንሽ ተጋላጭ አድርገሽ እሱ እንዲረዳሽ ፍቀጅለት። ከእሱ ጋር በአንድ ሀሳብ ላይ ባትስማሙ ወይም ብትጨቃጨቁ በርዕሰ ጉዳዩ ላይ ለመቆየት ሞክሪ እና ባትስማሚም እንኳን የእሱን አመለካከት አክብሪ። ይሄ የጀግና ደመ ነፍሱን ማነሳሳት ይባላል። አምስተኛ፣ በራስ የመተማመን ስሜቷ። በራስ የመተማመን ስሜት ያላት ሴት ከምንም ነገር በላይ ለወንድ ልጅ ማራኪና ሳቢ ናት። በራሷ የምትተማመን ሴት በራሷ ብቁና በቤቷ ውስጥ ማንኛውንም ሁኔታን የመቋቋም ችሎታ አላት። በረጅሙ ጉዞ ላይ እንኳን አጋሯ በእሷ ላይ እምነት ሊጥልና ሊተማመንባት ይችላል። ስድስተኛ፣ እውነተኛና ሐቀኛ መሆን። ወንዶች እውነተኛ የሆነች ሴት ይፈልጋሉ። እውነተኛ ያልሆንሽውን አንቺ ወይም እሱ እንድትሆኝ ይፈልጋል ብለሽ የምታስቢውን ሰው ሳይሆን እውነተኛዋንና ትክክለኛውን አንቺ ማወቅ ይፈልጋሉ። ይህ ማለት ክፍትና ተጋላጭ መሆን አለብሽ። ተጋላጭነት ሲባል ስሜትሽንና አመለካከትሽን መግለጽ ወይም ግልጽ ማድረግን ያካትታል። አንድ ሰው ውስጡን ከፍቶ እውነተኛ ማንነቱን እንድናይ ሲፈቅድልን ከእሱ ጋር እንደተገናኘንና እንደተቆራኘን ይሰማናል። ሰባተኛ፣ ክፍትና ተቀባይ መሆኑ። ስለዚህ ይህንን ስል በትክክል ምን ማለት ነው? ይህ ማለት እንደ ሴት በሴትነት ኃይልሽ ውስጥ ክፍት መሆን ነው። ለፍቅር፣ ለአድናቆት ወንድ ልጅ ላንቺ ነገሮችን እንዲያደርግ ክፍት ወይም ፈቃደኛ መሆን ነው። እና ይህ ወሳኝ ነጥብ ነው። ምክንያቱም ብዙ ሴቶች በአሁኑ ጊዜ አንድ ወንድ እንዲያደርግላቸው ወይም መቀበልን ለመፍቀድ ይቸገራሉ። ጥገኛ ባለመሆን ላይ ከመጠን በላይ ይጨነቃሉ። በጣም ዝግ ይሆናሉ። ምክንያቱም አንድ ሰው እንዲረዳቸው መፍቀዱ ስስ ወይም ተጋላጭ እንዲሆኑ ያደርጋል። እና ብዙዎቻችሁ መጋለጥን ትፈራላችሁ። ያንን ተጋላጭነት ብቻ ሳይሆን ስስ መሆንን ወይም ሴትነትንም በአጠቃላይ ትፈሩ ይሆናል። ምክንያቱም ሴትነት ለእናንተ ድክመትን ሊያመለክት ይችላል እና ከዚህ በፊት የተጎዳችሁት በዚህ መንገድ ነው። ስለዚህ አሁን ያንን ግድግዳ በመገንባት ራሴ ማድረግ እችላለሁ በማለትና በማንም ሰው ላይ ላለመተማመን በመፈለግ በስሜታዊነት ራሳችሁን ከመጎዳትና ከመበሳጨት ተጠብቃለሁ ብላችሁ ታምናላችሁ። ነገር ግን በእውነቱ የበለጠ ጉዳት እያደረሳችሁ ነው። ህይወታችሁ ላይ ተጨማሪ ጭንቀትን ትጨምራላችሁ እና የሴትነት ኃይላችሁን ከውስጣችሁ እንዲወጣ አትፈቅዱ። ስምንተኛ፣ ነፃነቷ ወይም ጥገኛ አለመሆኗ። ወንዶች ከሴቶች ከሚወዷቸው ባህሪ አንዱ ነፃነታቸውን ወይም ጥገኛ አለመሆናቸው ነው። ወንዶች ችግረኛ የሆነችን ወይም የምታፍነውን ሴት የማትማርኮን ያገኟታል። አንዲት ሴት የራሷን ትርፍ ጊዜ ማሳለፊያዎችና ፍላጎቶች ስታዳብር ወንዶችን የምትማርክ ከፍተኛ ዋጋ ያላት ሴት ትሆናለች። ስለ ህይወት ግባቸው ጉጉና ቀና ከሆነ ሰው ጋር መሆን ሱስ ያስይዛል። የራሷ ነገር ካላትና ከምታጓጓ ሴት ጋር መሆኑ ነገሮች አሰልቺ እንዳይሆኑ ይከላከላል። ህይወትን አስደሳች አድርጋ ከምትመለከት ሴት ጋር ጊዜ ማሳለፍ መግባባትንና ንግግሮችን የበለጠ አስደሳች ያደርጋቸዋል። ይህም ማለት ምናልባት የራሷን የትርፍ ጊዜ ማሳለፊያዎች እንደመያዝ ያህል ቀላል ሊሆን ወይም የራስን የንግድ ስራ ባለቤት እንደመሆን ውስብስብ ሊሆን ይችላል። በማንኛውም ሁኔታዎች ቢሆን ወንዶች በህይወት ከሚደሰቱና አዳዲስ ነገሮችን ለመሞከር ፈቃደኛ ከሆኑ ሴቶች ጋር ጊዜ ማሳለፍን ይመርጣሉ። ዘጠነኛ፣ የመስማማት ችሎታዋ። ሁላችንም ትክክል ነን ብለን ብናምንም አብዛኛው ጊዜ መስማማት ከማይችል ሰው ጋር ግንኙነት መፍጠር ፈጽሞ የማይቻል። ወንዶችም ልክ እንደ ሴቶች ሁለቱም በሚሰጡበትና በሚቀበሉበት ግንኙነት ውስጥ መሆን አለባቸው። ይህ ሁላችንም በተግባር በመለማመድ ማሻሻል ከምንችላቸው ነገሮች ውስጥ አንዱ ነው። አስረኛ፣ አዎንታዊ ወይም ጥሩ ስብዕናዋ።
በሴት ልጅ ውስጥ ሌላኛው አስደናቂ ባህሪ አዎንታዊ ስብዕና ወይም መልካም ማንነት ያለው መሆን ነው። ህይወትን በመልካም ጎኑ ስትመለከቺ በአጠቃላይ ደስተኛና ጤናማ ሰው ነሽ። ሁላችንም ህይወቱን እንደተጠቂ ሆኖ የሚኖር ሰው እናውቃለን። አንድ ችግር በሚፈጠርበት ጊዜ ወዲያውኑ ያማረረ እና ጣቱን ወደ ሌላ ሰው ይቀስራል። ምን ያህል ጊዜ ይህንን ሰው ማግኘት ትፈልጋላችሁ? ምናልባት ብዙ ጊዜ አይሆንም፣ ምክንያቱም አድካሚ ነው። ህይወት በራሱ ቀድሞውኑ አስቸጋሪ ነው። አዎንታዊ ወይም መልካም አመለካከት ህይወትን መቋቋምን በጣም ቀላል ያደርገዋል እና የድራማውን መጠን ይቀንሳል። ሁላችንም አዎንታዊና ጥሩ ስብዕና ወዳላችሁ ሰዎች በጣም እንሳባለን፣ ምክንያቱም ደስተኞች ያደርጉናል። 11ኛ እሱ ደስተኛ ሲሆን ማየት መፈለግ። ወንዶች በሴቶች ላይ ከሚወዳቸው ነገሮች አንዱ ሴቶች እነሱ ደስተኛ ሆኑ ማየት ሲፈልጉ ነው። ፈገግ የሚያደርጉትን እነዚያን ትናንሽ ነገሮች ማድረግ፣ ቀኑን የሚያበሩ የጽሑፍ መልእክት መላክ ወይም ያለምንም ምክንያት የሚወደውን ምግብ ማብሰል ሊሆን ይችላል። ምንም ውድ ወይም ትልቅ ነገር መሆን የለበትም። ለሱ ያለሽን ፍቅር የሚያሳዩ ትናንሽ ድርጊቶች ብቻ በቂ ናቸው። 12 የሱ አነቃቂ ወይም አነሳሽ መሆን። ሁልጊዜ ከጎኑ እንዲሆን የሚፈልገው ሰው ቢኖር አንቺ ነሽ። ከጎኑ ስትሆኝና እንዲሳካለት ስትደግፊው በጣም ይደሰታል። እሱን እንድታበረታችሁና ግቦቹን እንዲያሳካ እንድትረጂ ይፈልጋል። ለሱ አስፈላጊ የሆነ ነገር ሲኖሩ ስለ ጉዳዩ ሊነግርሽ ይፈልጋል። ይህ ሁለቱም ወንዶችም ሆኑ ሴቶች በአጋራቸው ውስጥ የሚሹትና የሚያደንቁት ነገር ነው። አጋራችን ትልቁ ደጋፊያችንና መተማመኛችን እንዲሆን እንፈልጋለን። 13ኛ ሴትነቷ። ሴት ልጅ ከወንድ ልጅ ወንድነቱን እንደምታደንቅ ሁሉ ወንድም ከሴት ልጅ ሴትነቷን ያደንቃል። በሴትነቷ ምቹ የሆነች ሴት በራሷ በማንነቷና በሰውነቷ ምቹና የተረጋጋች ነች። ለወንዶች በጣም ማራኪና አማላይ ነች። ይህ ከድክመት ወይም ስስ ከመሆን ጋር ምንም ግንኙነት እንደሌለው አስታውሱ። ሴቶች ማራኪ የመሆን ስሜት ሲሰማቸው የሚስብ አመለካከትና በራስ የመተማመን ሁኔታ አላቸው። በሴትነት ምቹ መሆን በዙሪያችሁ ላሉ ሌሎች ሰዎች ስሜታዊና ወዳጃዊ ጎናችሁን ማሳየትን ያካትታል። እያንዳንዳችን ብዙ አይነት ስብዕና አለን እና የመውደድና የማሰብን ጎናችንን ስናሳይ ከፍ ያለ ዋጋ ይሰጠናል። አንድ ወንድ ሴት ልጅ እንዲወድ የሚያደርገው ምንድን ነው? ወንዶች ከሴቶች የሚወዱት ባህሪ ሴቶች ራሳቸውን ከፍ ባለ ደረጃ ሲይዙ ነው። አንድ ጥሩ ወንድ እሷ እንደ ሰው ምን ያህል ልዩ እንደሆነች ይረዳል እና እሷን ያደንቃታል። በዚህ መንገድ ነው የረጅም ጊዜ ጤናማ ግንኙነት የምታገኘው። ለአንቺ አስፈላጊ የሆኑ ሴቶችን፣ ገደቦችንና ደረጃዎችን መገንባት አለብሽ። ይሄ ለእሱ ዋጋሽን እንደምታውቂና እሱን የሚያደንቅ አጋር እንደምትፈልጊ ወዲያውኑ እንዲያውቅ ያስችለዋል። ይሄ ለወደፊቱ ግንኙነትሽ ጠንካራ መሰረትን ለመገንባት ይረዳል። ወንዶች ከሴቶች በጣም ማራኪ ሆነው የሚያገኙት ወይም የሚማረካቸው ነገር ምንድን ነው? ወንዶች ስለሚወዷት ሴት መጀመሪያ የሚያስተውሉት ነገሮች ከሰው ወደ ሰው ይለያያሉ። ምናልባት ሳቋና ፈገግታዋ ሊሆን ይችላል፣ ወይም ቁመናዋን ወይም ማንነቷን ሊሆን ይችላል። በእውነቱ አብዛኛው ጊዜ የበርካታ ምክንያቶች ጥምረት ነው፣ የአንዱ ብቻ አይደለም። ለዚህ ነው በስልክ ወይም ከማህበራዊ ድረገጾች ይልቅ በአካል መገናኘት ስለዚያ ሰው የተሻለ እይታ እንዲኖራችሁ የሚያደርጋችሁ። እስካሁን የጠቀስናቸው ነገሮች ሁሉ ወንዶች ከሴቶች የሚማርካቸው ባህሪያት ናቸው። መልክ ወይም ገጽታ ከአጠቃላዩ ምስል ትንሽ ክፍል ብቻ ነው። አስተውሱ፣ ደስተኛ መሆን ለእናንተ በጣም ማራኪና ሳቢ ለመሆን በጣም ጥሩ መንገድ ነው። ወንድ ልጅ ሴት ልጅን ሲወድ ምን ያስባል? ወንዶች ወደ ሴት ልጅ ሲሳቡ በተለያዩ ሁኔታዎች ውስጥ እሷን ማሰብ ይጀምራሉ። ሴቶች ስለ ወንድ ልጅ በሚያስቡበት ተመሳሳይ መንገድ ወንዶችም ስለ ሴት ልጅ ያስባሉ። አንዴ ፍላጎት እንዳላቸው ካመኑ በኋላ መንገዳቸውን ለማቋረጥና ንግግር ለመጀመር እድሎችን ይፈልጋሉ። ከወደደሽ በስተመጨረሻ ስለ አንቺ የበለጠ ማወቅን ዓላማ በማድረግ አንቺን ለፍቅር ቀጠሮ ለመጠየቅ እድሎችን ይፈልጋል። ወንዶች ከሴቶች ጋር ተመሳሳይ ናቸው። አንድ ሴት ሲወዱ ስለ እሷ ማሰብ ማቆም አይችሉም። በዚህ ቪዲዮ ብዙ እንደተማራችሁ ተስፋ አድርጋለሁ። ቪዲዮውን ጠቃሚ ሆኖ ካገኛችሁት ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። የበለጠ ለማወቅ በዚህ ቻናል ውስጥ የሚገኙትን ቪዲዮዎች ይመልከቱ። ስለተከታተላችሁኝ አመሰግናለሁ። ሰላም ቆዩልኝ።